ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አድራችኋል። ከሐራምቤ ሬዲዮ 98.7 የዕለት ሰኞ ታህሳስ 13 ቀን 2018 የሰዓቱን ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር አይንሸት ሙልጌታ ነኝ። ዋና ዋናዎቹን በማስቀደም ጀምራለሁ። አብራችሁን ቆዩ። ካውንስሉ የፕሬዝዳንት ትራምፕ አስተዳደር የኢትዮጵያውያን ስደተኞች ልዩ ከለላ መነሳትን ዳግም እንዲያጤን ስለመጠየቁ፣ ከታክስ ነጻ የተደረጉ ንብረቶችና ተቋማት በታክስ ምትክ መዋጮ እንዲከፍሉ የሚያስገድድ ድንጋጌ ይፋ ሆኗል ስለመባሉ፣ በኢትዮጵያ በትምህርት ጥራት መጓደልና በስራ ገበያ ፍላጎት አለመጣጣም ምክንያት ስራ አጥነት አሳሳቢ ደረጃ ላይ ደርሷል ስለመባሉ፣ ከአፍሪካ የመንግስታቱ ድርጅት በኮንጎ ዲሞክራሲያዊ ሪፐብሊክ የነበረውን ተልዕኮ አራዝሟል ስለመባሉ፣ ከዓለም አቀፍ አሜሪካ በቅርቡ ከቬንዙዌላ የተነሳች ነዳጅ የጫነች መርከብን በቁጥጥር ስር አውላዋለች ስለመባሉ፣ አድማጮች ዜናዎቹን በዝርዝር አስደምጣችኋለሁ። በድጋሚ አብራችሁን ቆዩ። ካውንስሉ የፕሬዝዳንት ትራምፕ አስተዳደር የኢትዮጵያውያን ስደተኞች ልዩ ከለላ ማንሳትን ዳግም እንዲያጤን ጠየቀ። የኢትዮ አሜሪካ ሲቪክ ካውንስል የፕሬዝዳንት ትራምፕ አስተዳደር ከቀናት በፊት ያነሳውን የኢትዮጵያውያን ስደተኞች ልዩ ከለላን በመቃወም ውሳኔውን መልሶ እንዲያጤን በደብዳቤ መጠየቁን ገልጿል። ካውንስሉ የአሜሪካ ውጭ ጉዳይ መስሪያ ቤት ወደ ኢትዮጵያ ለሚጓዙ የአሜሪካ ዜጎች ከደህንነት ስጋት ጋር በተያያዘ ያወጣው ማስጠንቀቂያ ባልተነሳበት ሁኔታ የስደተኞችን ከለላ ማንሳት እርስ በእርሱ የሚጋጭና ስደተኞችን አደጋ ውስጥ የሚከት ነው በማለት ተቃውሞውን ገልጿል። ካውንስሉ ኢትዮጵያ ውስጥ አሁንም ግጭቶች እንደሚካሄዱ በመጥቀስ የፕሬዝዳንቱ አስተዳደር የኢትዮጵያውያን ስደተኞችን ከለላ እንዲያራዝም በዚሁ ደብዳቤው መጠየቁን ጠቅሷል። ከታክስ ነጻ የተደረጉ ንብረቶችና ተቋማት በታክስ ምትክ መዋጮ እንዲከፍሉ የሚያስገድድ ድንጋጌ ይፋ ሆነ። የክልል መንግስታት ተግባራዊ እንዲያደርጉት የተዘጋጀው አዲሱ የንብረት ታክስ ሞዴል አዋጅ በሕግ ከታክስ ነጻ የተደረጉ ንብረቶችና ተቋማት ለማዘጋጃ ቤት አገልግሎቶች ማካካሻ የሚሆን በታክስ ምትክ የሚደረግ መዋጮ እንዲከፍሉ የሚያስገድድ ድንጋጌ ይፋ መደረጉ ተሰምቷል። ይህ ውሳኔ በከተሞች ውስጥ የሚከናወኑ የልማት ስራዎች ፍትሐዊ በሆነ መንገድ በሁሉም ተጠቃሚ እንዲደገፍ ለማድረግ ያለመ ስለመሆኑም ተገልጿል። በዚህ አዋጅ የተወሰኑ የህብረተሰብ ክፍሎችና ተቋማት ከቀጥተኛ የንብረት ታክስ ነጻ እንዲሆኑ ተደንግጓል። ሆኖም እነዚህ ተቋማት የሚገኙባቸው አካባቢዎች በከተማ አስተዳደሩ የሚከናወኑ የመንገድ ጥገና፣ የፈሳሽ ማስወገጃ፣ የጎዳና መብራቶች፣ የጽዳትና የደህንነት አገልግሎቶች ተጠቃሚ በመሆናቸው ለእነዚህ አገልግሎቶች ማካካሻ የሚሆን መዋጮ እንዲከፍሉ ተደንግጓል። እንደ ገንዘብ ሚኒስቴር ማብራሪያ ከሆነ የሃይማኖት ተቋማት ለአምልኮና ለመካነ መቃብር የሚጠቀሙባቸው ንብረቶች፣ ለህብረተሰቡ ነጻ ማህበራዊ አገልግሎት የሚሰጡ የበጎ አድራጎት ድርጅቶች እንዲሁም የመንግስት ቢሮዎችና ዲፕሎማቲክ ተቋማት የሚጠቀሙባቸው ንብረቶች ከታክስ ነጻ ቢሆንም እንደየአካባቢው ነባራዊ ሁኔታ በታክስ ምትክ የሚደረግ መዋጮ ሊጠየቁ ይችላሉም ተብሏል። ኢትዮጵያ በትምህርት ጥራት መጓደልና በስራ ገበያ ፍላጎት አለመጣጣም ምክንያት ስራ አጥነት አሳሳቢ ደረጃ ላይ መድረሱ ተነገረ። በኢትዮጵያ በየዓመቱ ከከፍተኛ ትምህርት ተቋማት የሚመረቁ ወጣቶች ቁጥር ቢጨምርም በትምህርት ጥራት መጓደልና በስራ ገበያ ፍላጎት አለመጣጣም ምክንያት ስራ አጥነት አሳሳቢ ደረጃ ላይ መድረሱን አዲስ ጥናት አመላክቷል። በዓለም አቀፉ የቴክኖሎጂ ኩባንያ ያንጎ ግሩፕ በኩል የቀረበው ጥናት እንዳመላከተው በከተሞች የወጣቶች ስራ አጥነት መጠን ከ25 በመቶ በላይ የደረሰ ሲሆን ችግሩ በተለይም በወጣት ሴቶች ላይ የበረታ ሆኖ ተገኝቷል። ከዩኒቨርሲቲ ምሩቃን መካከል 42 በመቶ የሚሆኑት መደበኛ ስራ ለማግኘት ረጅም ጊዜ እንደሚፈጅባቸውም ሪፖርቱ ጠቁሟል። ለዚህም ዋነኛው ምክንያት የትምህርት ስርዓቱ የሚሰጠው እውቀት ከኢንዱስትሪው ተጨባጭ ፍላጎት ጋር መራራቁ እንደሆነም ተመላክቷል። ይህንን ክፍተት ለመሙላት ዓለም አቀፉ የቴክኖሎጂ ኩባንያ ያንጎ ግሩፕ በሳይንስ ቴክኖሎጂ፣ ኢንጂነሪንግና ማቴማቲክስ ዘርፍ የተሰማሩ ወጣቶችን ለማብቃት የሚያስችለውን ያንጎ ፌሎውሺፕ ፕሮግራም ኢትዮጵያን ጨምሮ በ6 የአፍሪካ ሀገራት በይፋ ማስጀመሩን አስታውቋል።
በክፍለ ከተማው ባለፉት 2 ዓመታት ውስጥ በርካታ ወንጀሎች በግል የጥበቃ ኤጀንሲ ሰራተኞች መፈጸማቸው ተገለጸ። በአዲስ አበባ ከተማ በየካ ክፍለ ከተማ ባለፉት 2 ዓመታት 153 ወንጀሎች በግል የጥበቃ ኤጀንሲ ሰራተኞች አማካኝነት መፈጸማቸውን የየካ ክፍለ ከተማ ፖሊስ መምሪያ ገልጿል። መምሪያው ይህንን የገለጸው ከአዲስ አበባ ከተማ የሰላምና ጸጥታ አስተዳደር ቢሮ ጋር በመተባበር ወንጀልን መከላከልና መቆጣጠርን በተመለከተ ለግል የጥበቃ ኤጀንሲዎች አሰሪዎችና ሰራተኞቻቸው ታህሳስ 10 ቀን 2018 የግንዛቤ ስልጠና መድረክ መክፈቻ ባካሄደበት ወቅት ነው። በስልጠና መርሃ ግብሩ መነሻ ሰነድ ላይ ገለጻ ያደረጉት የየካ ክፍለ ከተማ ፖሊስ መምሪያ ምክትል አዛዥ ኮማንደር ኃይሉ አስካለ በአዲስ አበባ ከተማ ፍቃድ አውጥተው እየሰሩ ከሚገኙ የግል የጥበቃ ኤጀንሲዎች ውስጥ የተሰጣቸውን ኃላፊነትና ግዴታ በአግባቡ የሚወጡ እንዳሉ ሁሉ ወንጀሎች ላይ የሚሳተፉ ስለመኖራቸውም ገልጸዋል። ለአብነትም በየካ ክፍለ ከተማ በ2016ና 2017 ዓመተ ምህረት ብቻ 153 የባንክና የተለያዩ ድርጅቶች ዘረፋ፣ የመኪናና የመኪና ዕቃ ስርቆት፣ የመሰረተ ልማትና የቤት ለቤት ስርቆት እንዲሁም የጦር መሳሪያ ዝርፊያ ወንጀሎች መፈጸማቸውን ተናግረዋል። ድርጊቱ በክፍለ ከተማው በሚገኙ 48 የጥበቃ ኤጀንሲዎች ውስጥ በሚሰሩ 105 ሰራተኞች መፈጸሙንም አስረድተዋል። በጥበቃነት የሚቀጠሩ ሰራተኞች መረጃ የተሟላ አለመሆን፣ የሰራተኞች ቅጥርን በመስፈርት ሳይሆን በብሔር በዝምድና መፈጸምና ሌሎች አስፈላጊ መስፈርቶችን ማሟላታቸውን አለማረጋገጥ የወንጀል ድርጊቶቹ እንዲፈጸሙ ያደረጉ ዋና ዋና ምክንያቶች መሆናቸውንም ገልጸዋል። ደመወዝ በአግባቡ አለመክፈል፣ ከሰራተኛው መብት መጠበቅ ይልቅ ለገበያቸው የበለጠ ትኩረት መስጠት፣ መስፈርትን አሟልቶ ቅጥር አለመፈጸም የወንጀሉ መስፋፋት ዋና ምክንያት መሆኑንም ጠቅሰዋል። የግል የጥበቃ ኤጀንሲዎች ሰራተኞች በትክክለኛ ዋስትና እንዲቀጠሩ ማድረግ፣ በገቡት ውል መሰረት የጥበቃ ስራ መስራታቸውን መከታተል እንዲሁም ስልጠናዎችን በመስጠት የወንጀል መከላከል ስራዎች ላይ የበኩላቸውን መወጣት እንዳለባቸውም ተገልጿል። ዘገባው የሪፖርተር ነው። በኢትዮጵያ ለሚገኙ ስደተኞች የሚቀርበው እርዳታ በገንዘብ እጥረት ምክንያት አደጋ ተደቅኖበታል ተባለ። በኢትዮጵያ የሚገኙ የሰብአዊ ተሟጋች ድርጅቶችና መንግስታዊ ተቋማት ለስደተኞች የሚቀርበው እርዳታ በአስቸኳይ የገንዘብ ድጋፍ ካልተደገፈ መርሃ ግብሩ ሙሉ በሙሉ ሊፈራርስ እንደሚችል አስጠንቅቀዋል። የኢትዮጵያ ስደተኞችና ተመላሾች አገልግሎት፣ የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽንና የዓለም የምግብ ፕሮግራም ባወጡት የጋራ መግለጫ በአሁኑ ወቅት በኢትዮጵያ የሚገኙ ከ1.1 ሚሊዮን በላይ ስደተኞች የህይወት አድን አገልግሎት መቋረጥ ስጋት ደቅኖባቸዋል ብለዋል። በተከሰተው የገንዘብ እጥረት ምክንያት የረድኤት ድርጅቶች በ2025 የሚያቀርቡትን የአደጋ ጊዜ አቅርቦት በ70% ለመቀነስ ተገደዋልም ተብሏል። ድርጅቶቹ ለሚቀጥሉት 6 ወራት ስራቸውን ለማስቀጠል $90 ሚሊዮን በአስቸኳይ እንደሚፈልጉም ገልጸዋል። ውድ አድማጮች ከሀራምቤ ሬዲዮ 98.7 የሰዓቱ ዜናዎቻችን አሁንም እንደቀጠሉ ይገኛሉ። አሁን ደግሞ ከአፍሪቃ ወደ ያዝናቸው ጉዳዮች እናምራ። የመንግስታቱ ድርጅት በኮንጎ ዲሞክራሲያዊ ሪፐብሊክ የነበረውን ተልዕኮ ማራዘሙን ገለጸ። የተባበሩት መንግስታት የጸጥታው ምክር ቤት በኮንጎ ዲሞክራሲያዊ ሪፐብሊክ የሰላም ተልዕኮውን እስከ ታህሳስ 20 ቀን 2026 ማራዘሙን አስታውቋል። በዚህም መሰረት 11500 ወታደራዊ ሰራዊት፣ 600 ወታደራዊ ታዛቢዎችና ወታደራዊ መኮንኖች፣ 1270 የተደራጁ የፖሊስ አባላት በተልዕኮ ተሰማርተው ይቆያሉም ተብሏል። የሰላም አስከባሪ አባላቱ በተሰማሩባቸው አካባቢዎች ሲቪሉን ህዝብ መጠበቅ፣ በጸጥታው ምክር ቤት ውሳኔ የተቀመጡትን ዓላማዎች ማሳካት፣ የኮንጎ መንግስት ተቋማትን ማረጋጋትና ማጠናከር ቅድሚያ የሚሰጣቸው ስትራቴጂካዊ ጉዳዮች እንደሆነም ታውቋል። በግብፃውያን ተቋራጮች የተገነባው የታንዛኒያው ጁሌስ ኒሬሬ የኃይል ማመንጫ ግድብ ሊመረቅ ነው። የግብፁ ውጭ ጉዳይ ሚኒስትር ባድል አብደላቲ በግብፃውያን ተቋራጮች የተገነባው የታንዛኒያው ጁሌስ ኒሬሬ የኃይል ማመንጫ ግድብ የላይኞቹና የታችኞቹ የናይል ተፋሰስ ሀገራት ትብብር አይነተኛ ምሳሌ ነው በማለት ተናግረዋል። የጁሌስ ኒሬሬ የኃይል ማመንጫ ግድብ ፕሬዚዳንት አብዱልፈታህ አልሲሲ በናይል ተፋሰስ ላይ ቀጠናዊ ልማትን ለመደገፍ ከያዙት እቅድ ቅድሚያ ትኩረት የሚሰጡት ፕሮጀክት መሆኑን
መሆኑንም አብደላቲ ከታንዛኒያው አቻቸው መሐመድ ኮምቦ ጋር በተወያዩበት ወቅት መናገራቸውን የግብጽ ጋዜጦች ዘግበዋል። ኮምቦ በበኩላቸው ታንዛኒያ ለግድቡ ምርቃት ፕሬዝዳንት አልሲሲ እንዲገኙ ፍላጎቷ መሆኑን መግለጻቸውን ዘገባው አመላክቷል። አድማጮች፣ የሰዓቱ ዜናዎቻችን አሁንም እንደቀጠሉ ይገኛሉ። አሁን ደግሞ ከባህር ማዶ ወደ ያዝነው ጉዳይ እናምራ። አሜሪካ በቅርቡ ከቬንዙዌላ የተነሳች ነዳጅ የጫነች መርከብን በቁጥጥር ስር ማዋሏን ገለጸች። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ከቬንዙዌላ የተነሳች ነዳጅ የጫነች መርከብ በትናንትናው ዕለት በቁጥጥር ስር ማዋሉን አስታውቋል። አሜሪካ ነዳጅ የጫነች የቬንዙዌላ መርከብ በቁጥጥር ስር ስታውል በአንድ ወር ጊዜ ውስጥ ይህ ለሁለተኛ ጊዜ መሆኑም ታውቋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ባለፈው ማክሰኞ ማዕቀብ የተጣለባቸው ነዳጅ ጫኝ መርከቦች ከቬንዙዌላ እንዳይወጡና እንዳይገቡ እገዳ መጣላቸው ይታወሳል። ቬንዙዌላ በበኩሏ አሜሪካ መርከቧን መያዟን ክፉኛ ኮንና ሁኔታው አፈናና ዘረፋ ነውም ብላለች። የፕሬዝዳንት ኒኮላስ ማዱሮ መንግስት አሜሪካ የቬንዙዌላን ተፈጥሯዊ ሀብት ለመዝረፍ እየሞከረች ነው ሲልም መክሰሱ ይታወሳል። ይህ በእንዲህ እንዳለም መርከቧ አሜሪካ ማዕቀብ ከጣለችባቸው የነዳጅ መርከቦች ስም ዝርዝር ውስጥ አለመካተቷን የቢቢሲ ዘገባ ያስረዳል። በቅርብ ወራት አሜሪካ በካሪቢያን ባህር አካባቢ ወታደራዊ እንቅስቃሴዋን እያጠናከረች የመጣች ሲሆን አደገኛ እጽ ሲያዘዋውሩ ነበር ባለቻቸው ጀልባዎች ላይ በወሰደችው እርምጃ 100 ሰዎች ተገድለዋል። የትራምፕ መንግስት ጀልባዎቹ ላይ በወሰደው እርምጃ ምክንያትም ከኮንግረሱ ጫና እየደረሰበትም ይገኛል። አድማጮች፣ ከሀራምቤ ሬዲዮ 98.7 የሰዓቱ ዜናዎቻችን እስካሁኖቹ ነበሩ። ዋና ዋናዎቹን በማስታወስ አበቃለሁ። ካውንስሉ የፕሬዝዳንት ትራምፕ አስተዳደር የኢትዮጵያውያን ስደተኞች ልዩ ከለላ መነሳትን ዳግም እንዲያጤን ስለመጠየቁ፣ ከታክስ ነጻ የተደረጉ ንብረቶችና ተቋማት በታክስ ምትክ መዋጮ እንዲከፍሉ የሚያስገድድ ድንጋጌ ይፋ ሆኗል ስለመባሉ፣ በኢትዮጵያ በትምህርት ጥራት መጓደልና በስራ ገበያ ፍላጎት አለመጣጣም ምክንያት ስራ አጥነት አሳሳቢ ደረጃ ላይ ደርሷል ስለመባሉ፣ ከሀገር ቤት የመንግስታቱ ድርጅት በኮንጎ ዲሞክራሲያዊ ሪፐብሊክ የነበረውን ተልዕኮ አራዝሟል ስለመባሉ፣ ከአፍሪቃ አሜሪካ በቅርቡ ከቬንዙዌላ የተነሳች ነዳጅ የጫነች መርከብን በቁጥጥር ስር አውለዋለች ስለመባሉ፣ ከዓለም አቀፍ ለሰዓቱ ያጠናቀርናቸው ዜናዎቻችን የእስካሁኖቹ ነበሩ። ዜናዎቹን አይንሸት ሙሉጌታ አስደመጥኳችሁ። ቀሪ የጣቢያችን ዝግጅቶች መደመጣቸውን ይቀጥላሉ። በያላችሁበት ሰናይ ቀን ይሁንላችሁ።